አልዋሽሽም ሰኒ፣ በአሁኑ እንኳን የምችለው አይመስለኝም። ሁሉም ነገር አቅቶኛል ትላለች ሰኒ። አይ እንደዛም አትበይ፣ ሁሉም ነገር ይቻላል፣ ሁሉም ነገር ያልፋል፣ ሁሉም ነገር ይስተካከላል፣ ሁሉም ነገር ወደ ቦታ ይመለሳል። እኔ እህትሽን አታይም ትላለች። ለካ ውድሽ አልነበረም ሰውነት ምን የምትይ ጽናት ያደረግሽው ነገር ምንም ልክ አይደለም ትላለች ጽናት። ኪያ ጽናት ልክ አይደለም ያደረግሽው ነገር፣ እንዴት ኪራ ነገሮችን ትደብቂያለሽ ትላለች። ኪያም እንግዲህ ጽናት በእኔ ቦታ ብኮኝ አንቺስ ተዚህ የተሻለ ነገር ምን ታደርጊ? እባክሽ ጽናት ተረጂ፣ ኪራ ያለበትም ነገር ታውቂያለሽ፣ ምንም ቢሆን እኮ እሱ ወንድምሽ ነው በማለት ጽናትም ትሟገታታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ ከልብ አመሰግናለሁ። እንግዲህ ቤቲ ነች ነገረችው ሄኖክ ኪያን ተጠቅሞ እንደተዋት እንዴት እንደሰማችና ከማን እንዳገኘች ወሬው ባይታወቅም እሷ ለኪራ ነግራው እንግዲህ ኪራም ሄኖክ ላይ በጣም ጉዳት ነው ያደረሰበት። ብቻም ሳይሆን መጥቶ ኪያ እህቱ ላይ ለካ አንቺ ካንጀትሽ አይደለም ወንድምነቴን የተቀበልሽው፣ ወንድምነቴን ካንጀትሽ ብትቀበይ ኖሮ እንደዚህ አታደርጊም ነበር፣ ምንም ነገር አደብቂ ነበር ይላታል። ኪያም እንግዲህ ወንድሜ ካለህበት ነገር አንጻር ብዙ መከራና ብዙ ጭንቀቶችን ተሸክመሃል፣ በዚህ ላይ ደግሞ እንዴት ነው ሌላ ጭንቀት እምጨምርብህ ብዬ ነው እንጂ ሌላ አይደለም። አንተ እኮ ወንድሜ ነህ ትለው። እኔ ክብሬስ ይህን ነገር አድርጎ እንደተኔ ጋር አብሮ እንዲሰራ አብሮኝ እንዲሆን አፈቀርሽ፣ ክብሬስ ባልተቤቱን ታልናቋ አጥሩን አይነቀንቁ ነው። ይህም በመጨረሻ የሰንዬ መከፋትና የሰንዬን መቆዘም እየተመለከተችው ራኪ ጸጥ ረጭ ብላ ከቤት ትወጣና እነሳንቾን ትጠይቃለች። ጎቤም እንግዲህ እሱን አባረራችሁት አይደለም ወይ? የት እንዳለ የት እናውቃለን ይላል። እንግዲህ ሳንቾ ደግሞ ያው በተቃራኒው ራኩን ስለሚወዳት ጎቤ ረፍ ራኪ ያለታለች ተሰማይ ላይ ኮከብም ቢሆን አውርጄ አመጣላታለሁ በማለት መልስ ይሰጣል። እንግዲው እንደዛ ከሆነ እባክህ ያለበትን ቀልዱን ተውና ሳንቾ ያለበትን ቦታ ንገረኝ፣ እንደዚሁም ደግሞ እሱን አግኝቼ ማውራት ስለምፈልግ እባክህ ያለበት ቦታ ውሰደኝ ትላለች። እንግዲህ ጎቤም አንተ ልጅ ያመሃል ወይ? በሰው ነገር አንገባም ተባብለን ነበር ወይ አልነበረም ወይ ይላል። እና ሊያት እንግዳ ነች ወይ? ሊያት ሰው ነች ወይ? ቀለል አድርገው አታካብደው። በዛ ላይ ደግሞ እኮ አማቿን የፈለገችው በማለት እንግዲህ ሳንቾ ለጎቤ መልስ ይሰጠዋል። ራኬብም ተከራክራችሁ ከጨረሳችሁ በኋላ እንሂድ ወይ ትወስዱኛላችሁ? ያው ጆከር እንግዲህ የሆነ ቦታ ሄዶ ይሆናል፣ ግን ደግሞ አንቺ ካልሽ እፈለግሽበት ቦታ ለመውሰድ እኔ ዝግጁ ነኝ ይላል ሳንቾ። ኪብም የምታክ ከሆነ ያለበትን ቦታ ብቻ ንገረኝ፣ እኔ ራሴን ብሆን ራሴን ችዬ እሄዳለሁ ትላለች። ሳንቾም እንግዲህ ብቻሽንማ አይገው ነገር ይሆናል እንጂ ስራችንም ቢሆን ይቀራል፣ አብሬሽ እኔ ራሴ ወስጄ አሳይቼሽ እመጣለሁ። ናቲ ወደ ኒና ጋ ሄዶ ጸጥ ረጭ ብሎ በርቆ ያስባል። ኒናዬም ቆይ ናቲ መሆንሃል፣ ምግብ እንብላ፣ እምቢ፣ አውራ እምቢ፣ ምንድን ነው የሆንከው ትለዋለች። ቆይ ኒናዬ ናቲ ለምን ተፈጠረ? ኑሮ እንድኖርስ ተፈረደብኝ? ለምንድን ነው ቆይ ፈሪ የሆንኩት እንደ ሌላው ጀግና ያልሆንኩት ለምን? ናየም እንግዲህ እንዴ ናቲ እንደዛ አትበል እሺ፣ ደግሞ ይሄንን ምናምን እኔን እንዳይከፋይ ብለሽ ውሸትሽን አትደልልኝ፣ እኔ በጣም የወረርኩና ፈሪ ሰው ነኝ ይላታል። እሱማ ልክ ነህ፣ ህይወት እንደዚህ ነች፣ አንዴ ከፍታ አደርጋለች፣ አንዴ ደግሞ ዝቅ፣ በቃ ህይወት ማለት ይች እኮ ለቅዱሴ ካንቺ ጋር እንደምኖር ነግሬዋለሁ ይላታል። ናቲ ነገሮችን በስሜት ተነስተህ እንዳትወስን፣ አሁን ላይ ኑሮ በጣም ውድና ከባድ ነው፣ አርፈህ ወደ ቅዱስ ጋር
አሁን ላይ ስራ ጀምሬያለሁ፣ ግን ትንሽ ፍራቻ ነው የያዘኝ እንጂ ፍራቻ አለቀኝ ያለ እንጂ ስራ ጀምሬያለሁ፣ ደግሞም እጨክናለሁ፣ አልፈራም ይላታል። ምንድነው እየሰራህ ያለሁ ምንድነው ስትለው፣ ለምንስ ትፈራለህ? ደግሞ ማፈራው ስራ ቀለል ያለ ስራ ለምን አትሰራም ትለዋለች። ኒናዬ ግን ደግሞ እንዲያትቆጭኝ ይላታል። ምንድነው የምሰራው ምንድነው ስትለው፣ እነ ሳንቾ የሚሰሩትን ስራ ነው እየሰራሁ ያለሁ ሲላት፣ ምን ሌብነት? አው ሌብነት አቲ እንዳታደርገው የመጨረሻችን ነው የሚሆነው። ቆይ ምን አጣሁ ብለህ ነው ሌብነትን ስራ ብለህ የጀመርከ? ስረቅ ብያለሁ ወይ ስረቅ ብያለሁ ወይ የመለያችን የመጨረሻችን ይሆናል ትለዋለች። እስቲ አስቢው፣ አንቺ የምትሰሪውን ስራ የትኛው ወንድ ነው አምኖ የሚቀበለው? አንቺ የምትሰሪውን ስራ የትኛው ወንድ ነው አምኖ የሚቀበለው? ቢስ ነኝ ወይ አንተ ይሄን እንድትሰራ የምፈቅድልህ ትላለች። ኒናዬ በጣም ቀላል ነው፣ ግፋቢል ብታሰር ነው አለ። ግፋቢል ብታሰር ነው፣ ሌላ ምንም አልሆን። እንግዲህ ምሩ ወደ ሰንዬ ጋር ትሄድና ቀለበትሽስ ትላታለች። አይ ሻወር ትወስድ እዛ ክፍሌ ጥየው ነው በማለት ትደናገጣለች። ግን እኔ አይመስለኝም ስጠይቅሽ እኮ ተደናገሽ። እውነት ሻወር ስወስጂ ቢሆን ኖሮ ቀለበትሽን ያስቀመጥሽው እንደዚህ ልትደናገጪ አትችም ነበረ። እኔ ግን ውስጤ ሰኔ ደህና አይደለችም፣ እቀፊያት እያሌ ነው ትላለች። ከዛ ምሩዬ ትሄድና ታቅፋትና ይኸውልሽ ሰንዬ አይዞሽ፣ ምንም ነገር ቢፈጠር ከጎንሽ ነኝ ትላታለች። አሁን ያናሆም አጠገቤ ሲሆን ክብሮም አንቺን የሚያገባሽ የለም ይለኝ ነበር፣ ይሄው እኔን የሚያገባኝ የለም ትላለች። እና አሁን ይሄን ሁሉ ነገር እያወራሻለሹ በቀለበቱ ነው ወይ ትላለች። አዎ በቃ ተለያይተናል፣ አብቅቷን እኛ ነገር እንዴ ሰላም አልነበራችሁም እንዴ? መቼ ምን ተፈጥሮ ትላለች። እንዴት ነው ደህና አልነበራችሁም ወይ? በአንዴ እንዴት ሁሉም ነገር ሊያበቃቻለ ትላለች። እናንተ እኮ ይህን ስሜት አታውቁትም፣ በመከዳት ምን እንደሆነ አታውቁ እያልሽኛለሽው ሌላ ሴት ጋር ሄደብኝ ነው ወይ ትላለች። አዎ ግን በቻልሽው ምክንያት በቻልሽው አቅምሽ እኛው መሀል ይቅር ሌላ ሰው ጋር እንዳይሰማ ትላለች። እናማ የሄደው አው ሌላ ሳስ እንግዲህ ምሩዬም ጆከር ይሄን ያደርጋል ብዬ አልጠበቅኩም ነበረ፣ ግን ደግሞ እንዴት እንደዚህ ሊያደርግ ቻለ? እኔ ያደርጋል ብዬ ግን አላምንም ትላለች። ሰንዬም እኔ አላቅም፣ እኔ በተደጋጋሚ ተልጅቷ እንዲርቅ ነግሬው ነበረ፣ ግን እምቢ አለ። ይሄው በመጨረሻም እጄ ላይ ጣለው ትላለች ሰኒ። በቃ ሰንዬ ተይው፣ አንቺ ብቻ ተረጋጊ፣ ሁሉም ነገር ይስተካከል። እንግዲህ ኒናዬ ወደ ሴት አዳሪነት ስራዋ ተመልሳ ያገኘቻትን የሰው ውለታ ያረሳችው ኒና ያችን ያገኘቻትን አጠራቅማ ዛሬ ወደ ጽናት ጋር ትሄዳለች። ጽናትን ተጠየቀች በኋላ ያችን ያለቻትን ብር እባክሽ ስቲንቺችን እንዳቅሜ ነው ብዙ የለኝም፣ ግን ይችን ብኮን ብታንስም ትጠቅምሻለች ትላታለች። ፈጽሞ አልቀበልሽም በማለት ትቆጣታለች። ኒናም አነሰ ብለሽ ነው ወይ? አነሰ አንቺስ ምን አለሽ? በማለት እንግዲህ ይወዛገባሉ። ጺም አልፈልግም፣ አይሆንም፣ ለራስሽን ተቻልሽም ደስ ይለኛል በማለት ግን ቴታ መጣሽው ትትላት። አይዞሽ እኔ ከሰው ያመጣሁት ሰርቄው ምናምን አይደለም፣ ራሴ ሰርቼው በራሴ ስራ ያገኘሁት ብር ነው ትላታለች። እንግዲህ አንድ ሁለት በማለት ወጥራት ይዛታለች። ያው ወደ ስራ ተመልሻለሁ ስትላት እንዴት እንደዚህ ታደርጊያለሽ? እንዴት በግድ ከወጣሽበት ህይወት ወደዛ ህይወት ተመልሰሽ ትገቢያለሽ? ይሄ ቀን እስኪያልፍ ድረስ ቢያንስ ተኛ ጋር መሆን ትችይ ነበር ትላታለች። ምን ልሁን? እንዴትስ ልሁን? ማንኒን እንደናንተ አስተኝቶ ይቀልበኛል ብለሽ ነው? ስለዚህ ምንም መይዘው እምጥለው ሳጣ ወደ ስራ ተመልሻለሁ። እኔ እኮ ኪራ የነገረሽ መስሎኝ ነበር ትላለች። እንዴ ኪራ እኔ
አልነገረኝም። ይህን ስራሽን ኪራ ቢሰማ ያብድብሻል፣ ይቆጣሻል። እንኳን ለእኔ ሊነግረኝ ራሱም አያቅ ትትላት። አዎ የዛ ዕለት ራሱ አላስታውሰኝም። እንግዲህ እዛ መጠጥ ቤት አይቷት የዛ ቤቲ ኪራ ልታሳስተው ስትል እሷ ደርሳ ነበር ያመጣችው በሰዓቱ። እንግዲህ ሆኖም ኪራ ያው ሰክሮ ስለለ እንግዲህ ኒናዬ ያለውን ነገር ዝርግፍ ታደርግላታለች። ኪራ ሰክሮ ልስማው ስትል መንጭቅ አንጥቼ ነው እኔ እዚህ ያስተኛውልሽ። እንደውም እኮ ኤደን ነበረች እንዴት አልነገረችሽም ትላለች ኒና ዝርግፍ አድርጋ ተነገረች። በኋላ ጽናት ይቺ ቤቲ ዛሬም አልለቀቀችልኝም ወይ ዛሬም ለመንጠቅ ትሻለች ወይ? አሁን ቆይ እሄድላታለሁ አለቃትም በማለት እንግዲህ ጽናት በራ ወደ ቢሮ ትሄድና ከዛ ቤቲን ትደበድባታል። እንግዲህ ራኪ ወደ ፍቅር ጋር ትሄዳለች። ፍቅርም ራኪብም ፍቅርን ታናግራታለች። አዎ ራኪ በተፈጠረው ነገር በጣም ነው ማዝነው። በእኔ ምክንያት ሰላማዊ ቤተሰብ ተበጥብጧል። ብም ይሄ ነገር እንዳይፈጠር ሰኒ ጆከርን በተደጋጋሚ አስጠንቅቃው ነበር። እኔም ለጆከር ነግሬው ግን ምን ዋጋ አለው ይሄ የተፈጠረ ትላለች ራኩ። እንግዲህ አውቃለሁ ራኪ ይሄ ነገር ባለ መግባባትና ያልተጠበቀ ነው ነግሬሻለሁ፣ ግን ምንም ነገር አልተፈጠረም። ለነገሩ ሰኒም ይሄን እውነት አይጋብዛትም። ሆኖም ግን ተኔጋ ምንም ነገር የለም። ሳንቾ በሰዓቱ ስለነበረ እንደዛ አንድ አካል አንድ አምሳል ሆናችሁ ተኝታችሁ በገዛ አይኔ አይቼ እኔማ እኮ ቀንቼ ነው ወጉ የሚደርሰኝ ምናምን ብዬ በጣም ነው እየቀናሁት ነበር። ጆከር ግን በጣም ነው የተቀየመው፣ በጣም ተጎርቷል። ምግብም እየበላ አይደለም ትላለች ፍቅር። ራኪብም እሱ ምንም አልሆነ፣ የተጎዳችው የኔ እህት ነች። እዚህ ድረስ ክብሬን ጥዬ ነው እዚህ ድረስ የመጣሁት ለእህት። እውነቴን ነው እምነግርሽ፣ ምንም ነገር የተፈጠረ ነገር የለም ትላለች ፍቅር። እውነትሽን ከሆነ ውስጥሽ ሰላማዊ ይመስለኛል፣ ግን ወደዚህ ትመጣ እንደዚህ ያለ ንግግር አልጠበቅኩም። እንግዲህ ሰኒና ጆከር በእኔ ምክንያት እንዲጣሉ አልፈልግም ስትል ጆከር ይመጣል። ጆከር ሲያቸው ሊመለስ ሲል ጆከር ምንድን ነው አንተን ብለው እኮ ነው የመጡት ትላለች ፍቅር። ራኪብም እንዴት ነህ ዞረህ እሷ ጋር አረፍክ አይደል ትላለች። አዎ እንኳን እኔ እና ያለ ስሟ ስም ሰጣችኋት እናንተስ መታችሁ እሷ ጋር አረፋችሁ አይደለም። ጆከር ምን እያልከ ነው? ተቀመጥና በስርዓት አውሩ ትላለች ፍቅር። እንግዲህ ራኪብም እውነትም ካንተ እሷ ስርዓት አላት። እህቴ በአንተ ምክንያት እዛ ደም እንባ ታለቅሳለች፣ አንተ ግን እዚህ ዘና ፈታ ትላለችንም። እንደዚህ እንዲሆን ፍላጎታችን አልነበረም። እሷን ብኮን ደም እንባ ብታለቅስ በራሷ እንጂ በማንም ፍላጎት አይደለም ይላል። ቆይ እንዴት ብትንቀን፣ እንዴት ብትደፍረን ሰው ቤት ለዛውም ምን ያህል ድፍረት፣ ምን ያህል ለቤተሰቦቻችን ንቀት ቢኖርህ ነው በሰው ቤት ለዛውም እንደዚህ የምትናገረኝ ትላለች ራኪ። እንግዲህ ጆከርም አከብርሽ ነበረ፣ አሁን ግን አከብርሽ ነበረ፣ ግን ደግሞ ከዚህ በላይ እንደ መልአክ እያመለኩሽ እንድኖር አትጠብቅኝ ይላል። ሳንቾ እንግዲህ አንተ ለያት እየነው ወይ እንደዚህ የምትና ሙሉ በሙሉ ጆከር እንደተበዳይ ሆነው እነ ሰኒ እንደበዳይ ሆነው ነው እንግዲህ የተናገረው። በጣም ያሳዝናል። ዛሬ ጆከር ጥፋት በራሱ ጥፋት ራሱ ደግሞ ወቃሽ ሆኗል። ላይክ፣ ሰብስክራይብ፣ ሼር አድርጓ።